እንደዚህ ቤት ሲሆን እንደዚህ ይላል ይመታል ከዛ ደግሞ አሁን ውጭ ሲሆን ደግሞ ቺፕስና ማንጎ ጁስ ጠጣ ይለኛል ለብዙ ጊዜ ነው የእውነቱን ስለሆነ ነው ለራሱ ብለው ነው ውስጥ ስለዚህ ደግሞ ከዛ በልተረቡስ ጨርስ ድጋሚ ሻይ ጠጣ ይለኛል ከዛ ውሃ ጨምርበት ይለኛል ከዛ ደግሞ ትንሽ በቃ ደግሞ አንድ ቡና ጠጣ ይለኛል አይደለም በሌላ ስም ይጠራኛል በሌላ ቋንቋ ይጠራኛል እኔ እንደዛ አትበለኝ ይለዋለሁ ምን ይላል እኔ አላውቅም እንደዚህ የሚለው ነገር የሚቀበጥረው ነገር አላውቅም አንተ በሌለበት ስላንተ ሰዎች ያወራሉ እኔ ባለበት ባለበት አያወሩ ዞር ስትል ነው ጠብቀው የሚያወሩት ዞር ስል ያወራል በቃ እኔ ዞርም ሳለ ያወራል ዞርም ባለ እስቲ ኮኮ ብስኩት ነው ተነግራቸዋለህ ይጣፍጣል አይጣፍጥም ግዙ ብለህ እዛ ማስታወቂያ ተነግራቸዋለህ ከዛ በኋላ ይሄው እኔ ይሄን እንሰጣለሁ ማለት ነው ይሄው 1 2 3 ጀምር ይሄ ኮኮ ብስኩት ይባላል ከበሮ ላበጣሰል ተረኛለች እንዴ ከዛ ወንጆ ሳይ ያብራል አንተ ግን በመስታወት ራስን ስታየው ምን ይሰማል ወንጆ እንገልኮ ሰባበረ ለሀገርህ ምንድነው ማድረግ የምትፈልገው ለኢትዮጵያ ለሀገር በቃ እንደዚህ ሆነ ነው ፈልገው እንደዚህ በቃ እንደዚህ ሆኜ ማስተካከል ነው ፈልገው ሀገር ምንድነው ታውቃለህ ሀገር ማለት እዚሁ ሀገር ውስጥ ሰላም እንደምን አላችሁ ውድ ለዩቲዩብ ቻናል ተከታታዮቼ አማን ናችሁ ወይ እግዚአብሔር ይመስገን እኔ ያለሁላችሁ ያው እንደው ጊዜው ፕሮግራማችን ጀምሯል ቻናሌን ሰብስክራይብ ላይክ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ እንግዲህ በጣም አስገራሚና ደስ የሚሉ ደግሞ ህፃናት እየጋበዝኩላችሁ ነው ሰሞኑን ዛሬ ደግሞ አንድ ቤት ተገኝቻለሁ በጣም ደስ የሚለው ቲክቶክ ላይ ታችሁታል ብዬ አስባለሁ ሶ አየሁት በጣም ደስ አለኝ ለምን አልጋብዘውም ብዬ እሱ ቤት ተገኝቻለሁ እስቲ አንዴ በጭብጨባ እስቲ እናጨብጭብበት ራሱ ያጨበጨበ ይመጣ ሃይ ፋይቭ በስማማ እንተቃቀፍም እንዴ አንባባልም እንዴ እንዴት ነሽ አማን ነው እንደዚህ ባላቸው በጣም ናይስ ነው ይሄው እዚህ ጋር እንግዳችንን እናስቀምጣለን ቤቱ ነው ዛሬ የተገኘሁት በጣም ጎበዝ ልጅ ነው ሃይ በላቸው እስኪ ሃይ እንዴት ናችሁ በላቸው እንዴት ናችሁ በጣም ናይስ ስምህን እስቲ አስተዋውቃቸው የኔ ስም ኖሃም ነው ኖሃ ብቻ ኖሃማ ያባትስ ኖሃ ዳዊት ይባላል እንደምታዩት በጣም ሂስ ኪዩት አይደል ኪዩት ነህ በዛ ላይ ጸጉር እንዴት ነው የሚያምረው የኔም ፍሪዝ ነው ያንተም ፍሪዝ ነው የማን ይበልጣል ግን ኧረ የኔ ነው የሚበልጠው እንዴት አወቅ ማን ነው እንደዚህ ያደረገልህ እናትህ ማን ነው ስሟ አቢቲ ትባላለች ስለዚህ አቢቲና የዳዊት ልጅ ነህ አይደል እህት አለ እንዴ ስንት አመቷ ነው እሷ 3 አመቷ ነው አንተስ 5 አመቴ አንተ 5 ነህ ትምህርት ቤት አሁን እየሄድክ ነው ስንት ያክፍል ሆንክ 2 KG2 ነው በጣም ቲክቶክ ላይ በጣም አንድ ቪዲዮ አይቼ በጣም ደስ ብሎኝ በቃ ሲናገር እንዴት ደስ ይላል በጣም ጎበዝ ልጅ ነው በዛ ላይ የት ነው የምትማረው ትምህርት ቤትህን እስቲ ንገረኝ ነው ትምህርት ቤቱ ምንድነው KG1 KG2 ገባ ከKG1 KG2 ገባ እሺ ትምህርት ቤቱ ስም ውስጥ ታውቃለህ ግን ከገባ በኋላ ትንሽ ነው ትንሽ ግን እንደዚህ ይልካል እንደዚህ የሚይዘው በቃ እንደዚህ ያልክ ነው የምትሄደው እንደዚህ ትንሽ ትሄድና እንደዚህ ከዛ እንደዚህ ማለት ነው በጧት ትነሳለህ ትምህርት ቤት ለመሄድ ማን ይቀሰቅሳል ስትነሳ
እናትህ ናት። ታስቸግራለህ ግን አንተ ሰምቻለሁ አይደል? ቶሎ ብድግ አትልም። ኧረ ቶሎ ብድግ ምለው። ልክ እንደዚህ ቆይ ማሚ መታ እንደዚህ ስታረግ እንዴት ነው አንተ የምትለው? ዝም ብዬ ተው ነው የምለው። እንዴት እምቢ ካለኝ ግን ቦክስ ጀምራለሁ። ቦክስ ትጀምራለህ? አዎ። እንዴት? አንድ ቦክስ ስንዝር አድርጌ ሂድ ላጣው ይሄዳል። ቶሎ ብለህ ትነሳለህ? ቦክስ ከሰነዘርክ በኋላ ወዲያው ነው የምትነሳው? አዎ። ተነስቼ ላጣው የሚሄድበት ከዛ አያገኘኝም። ማንም አያገኘም ከዛ በኋላ። ቲክቶክ ላይ አንድ ቪዲዮ አየሁኝ። ሰዎች አልተረዱም አንተ ግን ጁስ ያምራሃል አይደለ? ማን ነው ጁስ አምጣ የሚልህ? ውስጤ ነው ውስጥ ጁስ አምጣ ይልሃል። እሺ ከዛ በኋላ ግን ሰዎች አይረዱም። ከጁስ ብቻ ነው ወይስ ሌላም ነገር አለ? ሌላም ነገር አለው። ምን ያምጣ ይልሃል? ቺፕስና ማንጎ ጁስ። ቺፕስና ማንጎ ጁስ ውስጥ አምጣ ይልሃል። አዎ። የትኛው ነው ውስጥ? እስቲ ልንካው እንዴ? አዎ ነካው። እዚህ ውስጥ ነው? አዎ። እሱ ነው አምጣ የሚልህ? አዎ። እኔ ደግሞ ዛሬ ሌላ አምጣ የሚልህ አንድ ነገር ይዤ ልመጥቻለሁ። ጊፍት ነው። አምጡልኝ አንድ ጊፍት። እስቲ መጀመሪያ በጊፍት ነው ፕሮግራማችንን የምናማሙቀው። ከኖሃ ጋር በጣም አሪፍ ቆይታ ነው የምናደርገው። አምጡልኝ ለኖሃ። እንግዲህ ዛሬ ቤቱ ስመጣ በጣም ጎበዝ ልጅ ስለሆነ በእርግጥ እሱ ውስጡ ነው ጁስ ነው አምጣ የሚለው፣ ግን እኔ እስቲ አንድ የምትወደው ነገር ነው ብለውኝ ይሄንን አመጣሁልህ። እስቲ እንየው። እስቲ ተፈታ እችላለሁ። መስራት ትችላለህ ራስህ? አዎ። ስፓይኒ ላግዝ እዴ ራሱ ሊወጣ ነው። ኧረ በስመ አብ ቢግ ነው። ማን ይበልጣል ቁመት ካንተና ከሱ? አንተ ትበልጣለህ። በጣም ነው የምትወደው ስፓይደርማን? አዎ። በጣም ናይስ። ቴንክ ዩ አትለኝም እንዴ? ቴንክ ዩ። አይ በቃ ይሄው። እሺ አመሰግናለሁ። እኔም በጣም ጎበዝ ስለሆንክና ቲክቶክ ላይ ሳይ በጣም ጎበዝ ስለሆንክ ነው ይሄንን ያመጣሁልህ። ቁጭ በል። እሺ ወደድከው? ጥሩ ነው። ጥሩ ነው። ጥሩ ነው። አሁን ለማን ነው ይሄንን ከማን ጋር ነው የምትጫወትበት? ከእህትህ ጋር ታጫውታታለህ? እሷ ሌላም አለ እንደዚህ አይነት ሌላም አለ? በጣም ናይስ። ይሄ ግን ቢግ ነው? ትንሽም ትልቅም አለ። ትልቅም ትንሽም አለ። ስለዚህ ይሄ ደግሞ ለሷ ትሰጣታለህ፣ አብራችሁ ትጫወታላችሁ። በጣም ጥሩ። እስቲ አንዳንድ ጨዋታ እንጫወት። ትነግረኛለህ፣ አሁን በደንብ ታጫውተኛለህ። ቲክቶክ ላይ እንደ አዶናይ የሚባል ልጅ ታውቃለህ? አውቃለሁ። ከዴቭ ጋር ሁሌ ሳይ ነበር። አባቴ ስሙ ዴቭ ነው። እሺ ከአባቴ ጋር ሁሌ ቲክቶክ ውስጥ ገብቼ ተኛና እያየሁ ነው አዶናይን አያለሁ። እኔ ታየዋለህ? ምን ሲል ሰማኸው? አዶናይ እዛ ሌላ ምግብ ቤት ሲሄድ የሆነ ቦታ ሲሄድ አየዋለሁ። እኔ ታየዋለህ? እንደ ጁንስ እንደዚህ የሚለው ልጅ ማን ነው? እኔ። እንዴት አልክ? እስቲ ያሳያቸው ለተመልካቾቻችን። እንዲህ አልክ? ከዛ በኋላ ሰዎች ምን አሉ? ፎሎ ግን ያልኳቸው ፎሎ አድርጉኝ እና ደግሞ ለምንድን ነው ፎሎ የማታደርጉኝ ያልኳቸው ነበር። ፎሎ እንዲያደርጉ ትፈልጋለህ? ጄሩሳሌም ይላል የቲክቶክ ፔጁ። ስለዚህ ግቡና ኖሃን ፎሎ አድርጉት። በጣም ጎበዝ ልጅ ነው። እሺ ንገረኝ። ከዛ በኋላ እሺ ፎሎ አድርጉኝ ስላቸው አላደርጉኝም ነበር ቀድም። እሺ አሁን ደግሞ አድርጉኝ። ከዛ ደግሞ አረጉ። ስንት ሰው ፎሎ አረገ? 7 ሰው። 7 ሰው? አዎ። 10 ግን ቢሆን ጥሩ ነው አይደል? 10 ችግር አለው? ትንሽ 10 ትንሽ ግን 10 ትንሽ አይበቃም። ትንሽ ግን ከፍ ይበል። 100 ይሁን። 100 ነው። 100 ጥሩ ነው። 100 ጥሩ ነው። እሺ ቲቪ እንዴት ነው? ትወዳለህ? ታያለህ በደንብ?
ቲቪ ታይም አላችሁ ቤት ስታዩ? ስንገባ ግን እኔ ከውጭ ስገባ ድክምክም እላለሁ በቃ። ኦኬ ድክምክም ተለይ ፀሐዩ ነው? ከትምህርት ቤት ስትመጣ ነው? አይደለም ከሌላ ቦታ ከትምህርት ቤት መጥቼ ሌላ ቦታ ሲሄድ በቃ ማታ ሰው ድክም ይለኛል በቃ። ድክም ይልሃል? ከዛ ራስህን በምንድን ነው ሪላክስ እንዲሰማ ሪላክስ የምታደርገው በምንድን ነው? በመተኛት ተኝቼ ደግሞ አሁን ጠዋት ላይ እየሳኩ በሚያስት ገብቼ እየተኛው ደግሞ በሚያስት ገብቼ እየሳኩልህ ነው ጭራሽ ትስቃለህ በህልምህ? በጣም ይገርም ነው። ምን አየህ በህልምህ? በህልሜ ይሄ ድሮ እኔ ሌላ ቦታ ሄጄ ወደ አሜሪካ ሄጄ ወሬ በቃ ወራውርቼ ሄጄ ወደ ቤቴ ደክሞኝ ከዛ እየሳኩ እያለሁ በቃ ተኝቼ እዚህ ክፍል ተኝቼ ከዛ እየሳኩ ነው ጭራሽ። በህልም ትስቃለህ? እሺ ከዛ በኋላ ከሳኩ በኋላ ስነሳ ጫማዬን አድርጌ እነሳና ከዛ ፈጠና ወደ ውጭ ሄድና ሰራተኛውን አቤት እላታለሁ ነው። እሺ ከዛ በኋላ እሺ ብለኝ ጫማዬን እላታለሁ። ማታ ላይ አይደክመኝም ማለት ያው ነው። ኦኬ ሌላ ሀገር ሄደህ ታውቃለህ እንዴ? አውቃለሁ። የት ሄደህ ታውቃለህ? ኤልሳይ ጊዜ መጣሽ ጊዜ እሺ ምን ባህር ዳር ሄጄ አውቃለሁ። ባህር ዳር ሄደሃል? ኤልሳይ መጣሽ ጊዜ ሌላ ቦታ ሄደሃል? የት ሄድክ ሌላ ከባህር ዳር ውጭ? ከድሮ ቤት ሄድኩ። ጭራሽ ድሮ ቤት ድሮ ቤታችሁ? እሺ ከድሮ ቤት ወደዚህ መጣሁ ነው። እንደገና ወደዚህ ደግሞ ቀየራችሁ? ቀየረ። ያኛው ግን ውሻ ነበረው እዛ። እሺ ማን ነበር ስሙ ውሻው? ቡቺ ነው። ቡቺ አላወጣህለትም እንዴ? አንዴ ያላወጣህለት እንዴ? ማውጣት ነበረብህ። እሺ ከዛ ሁለት ቡቺ ነው ደግሞ ጭራሽ ሁለት ነው ያላችሁ? የት አሉ ታዲያ? አሁን እኮ እዚህ አላዩአቸው። እዛ ናቸው። ድሮ ቤት ናቸው። የድሮ ቤት ቀሩ እዛው? አይናፍቁህም ግን? እኔ ግን በጣም ነው ወደቸው። ተወዳቸዋለህ አይደል? ምንድነው በጣም የምትወደው? ድመት ነው ውሻ ነው? ውሻ በጣም ደስ ይላል። በጣም ናይስ። ቲቪ ስታይ በቃ ዛሬ ይበቃል ኖሃ የሚል ማን ነው? እንዳላውቅም እኔ አባቴ ኖሃ ነው የሚለኝ። በሌላ ስም ይጠራኛል፣ በሌላ ቋንቋ ይጠራኛል። እኔ እንደዛ አትበለኝ እለዋለሁ። ምን ይላል? እኔ አላውቅም። እንደዚህ የሚለው ነገር የሚቀባጥረው ነገር አላውቅም። ይቀባጥራል? ከዛ በኋላ አንተ ወይ አትለውም እንዴ? ታውላለህ እንዴ? አትሰማም ይለኛል። ይሄ ጆሮዬ ጥጥ ነው እያለኝ ጆሮዬ ጥጥ ነው እያለኝ ነው። ጆሮ ጥጥ ነው ይላል? መስሚያ የለም፣ ጆሮዬ ተቆርጧል። ጆሮ ተቆርጧል። ሁለቱም ጆሮዬ ተቆርጧል እያለ አይሰማም። እሺ በቃ ለምን ቋንቋ አላውቅም። ምን ቋንቋ እንደም እኔ የምልህ ስላንተ ግን ቤተሰቦች ምን የሚሉ ይመስላል? እንዲሁ ስጠረጥር ወሬ ነው የሚያወሩት። በቃ ወሬ ነው የሚሄዱት። ወሬ ወዳዱ? ወሬ መክል ትልቅ ወሬ ነው የሚያወሩት። ሐሜት ታውቃለህ? ሰው ሐሜት ይላል። ሐሜት ታውቃለህ? ምንድን ነው ሐሜት? ልጅ እኔ ሐሜት ያለው እኔ ሃፒ በርዝዴይ ተከብሩልኛል ልጅ እንደነበርኩ። ሶሊክ ነው ግን ሃፒ በርዝዴይ ግን እኔ መሆን ፈልገው ሶሊክ ነው። ግን ሰው እንደዚህ እንዲጠራኝ አልፈልግም። በስሜ እንዲጠራኝ ነው የምፈልገው። ሰዎች ምንድን ነው የሚሉ? ማን ነው ስሜ እያሉ ይጠይቁኛል። እኔ ስሜን ቪዲዮ ላይ ስሜን እንዳላስገባ ብዬ ነው እኔ እንደዛ ማለት ነው። ግን እነሱ እኔ ድምፄን የሚያውቁትም ማንንም አያውቁኝም። አንተ በሌለህበት ስለ አንተ ሰዎች ያወራሉ? እኔ ባለህበት አያወሩ። ዞር ስትል ነው ጠብቀው የሚያወሩት። ዞር ስል ያወራል። በቃ እኔ ዞርም ሳለ ያወራል። ዞርም ባለ ዞርም ሳትል ያወራሉ።
አዎ ጭራሽ ሆኔ አላቆላቸውም። ይወቅሰዋል ግን ቤት አሁን ለምሳሌ እንደዚህ አርግ ብሎ ይወቅሰዋል። አንተ ምንድነው የሚሉ እንደዚህ አርግ ይሏል? ኧረ እኔ አብቲ ትለከለኛለች። አቤት ስላታለሁ ፓምፐርሱን አውጣ ትለኛለች። እሺ ሰጣዋትና ከዛ ታዘዛለህ። እሺ ጭራሽ ደግሞ ከዛ ወደዛ ታፈጠና ከዛ ሰራተኛው ጋር ሄዳ ከዛ ጋር ሄድና ወደዛ ሃይማኖት ትራታለች። ከዛ እኔ ደግሞ እሰማለሁ። ትሰማለህ? አው ከዛ ጫማዬን ከክፍሉ ወጥቼ የሰኩየለ ከክፍሉ ወጥቼ ከሳቁት ዝም ብዬ ሰራተኛው ጋር ሄጄ ከዛ ምንም ሳልለው ሄጄ ዘጋ ወደዛ ገባለሁ። ክፍት አይደለም ጭራሽ ክፍት ዝግ ነው። በሩ ዝግ ጭራሽ ቁልፍ ነው ያለው። ኦኬ ጭራሽ ቁልፍ አደረኩ። በጣም ናይስ። አሁን ደግሞ አንድ ነገር ላሰራ። አምጡልኝ ብስኩቱን። ይኸውልህ አሁን ይሄ ኮኮ ብስኩት ይባላል። ታየዋለህ? በጣም ይጣፍጣል። ስለዚህ እኔ ይኸውልህ ይሄንን ልሸልምህ አምጥቻለሁ። ምንድነው የምናደርገው? ስለዚህ ብስኩት እኔ እነግርሃለሁ፣ ማስታወቂያ ትሰራለህ። ምን ትላለህ መሰለህ? እዛ ጋር እያየህ ይሄ ኮኮ ብስኩት ይባላል በጣም ይጣፍጣል ትልና እንደዚህ ክፍት አድርገህ ትበለዋለህ። ከዛ በኋላ እንደምታዩት ኮኮ ብስኩትን ግዙ በጣም ጣፋጭ ነው ብለህ ታስተዋውቃለህ። ኮኮ ብስኩት ኮኮ ብስኩት ይኸውልህ ኮኮ ብስኩት ኮኮ ተረድተኸኛል? ገብቶሃል ያልኩህ ነገር። ስለዚህ ይሄንን ታስተዋውቃለህ። ልክ በጣም ጎበዝ ከሆነና እነሱ ካጨበጨቡልህ ይሄ ሙሉ ይኸውልህ ላሳይህ። እንየው ትምህርት ቤት ስትሄድ ማሚ አቢቲ ምን ታደርግልሃለች መሰለህ? ይሄንን ትሰጣለች። ላንተ ታዞልሃል። አንድ ፒስ ሁሌ ይዘይክ ትበላለህ ማለት ነው። እስቲ እንየው እንዴ ምን ብዙ ነው። ምን ያክል ብዙ ነው አይደል? ይሄው እንዴ ይሄው ወይ ጉድ። ስለዚህ ስፓይደርማንን እዚህ ጋር አስቀምጥና እንደዚህ ተቀመጥ። ስፓይደርማን ተቀመጥ። ምንድነው የምትለው? ኮኮ ብስኩት ነው። ትነግራቸዋለህ። ይጣፍጣል አይጣፍጥም ግዙ ብለህ እዛ ማስታወቂያ ትነግራቸዋለህ። ከዛ በኋላ ይሄው እኔ ይሄን እንሰጣለሁ ማለት ነው። ይሄው 1 2 3 ጀምር። ይሄ ኮኮ ብስኩት ይባላል። እሺ በጣም ይጣፍጣል። እሺ ላሳያቸው? አሳያቸው። እሺ ቅመሰው ውስጥ ልፈትል ላግዝ። ቆይ ላግዝ። አላውቅም እንዴት እንደሚከፈት። ይሄ እስኪ ቅመሰው። ተመልካቾች ተከታተሉት። ያሚ ነው ንገራቸው። ያሚ ነው። ስለዚህ ኮኮ ብስኩትን ይግዙ። ኮኮ ብስኩት ግዙ። ተመችቷል? በጣም ጥሩ። ስለዚህ ይኸው በትክክል ስላስተዋወቀ ይኸው አንድ ካርቶን ኮኮ ብስኩት ተሸልመሃል። አጨብጭቡለት። ብራቮ፣ በጣም ጎበዝ ነህ። ይኸው ይሄ ይቆይልህ። ስለዚህ ይሰጣል። እሺ ይሄኛውንም ላስቀምጥልህ። ይኸው ያንተ ነው። እዚህ ተቀምጦልሃል። ብስኩትን እየበላህ እናወራለን። እንቀጥል። ሙሌ ነው ስሙ። እሱ ሙሌ ይባላል። እሱ ደግሞ ኤርሚ ይባላል። ሌላም ኤርሚ የሚባል ሰው አለ። ታውቃለህ? ማን ነው እሱ? የእናትህ አክስት ነው። የእናትህ አክስት ነው። ኤርሚ ነው ስሙ። እንደሱ ነው። ኤርሚ ነው ስሙ። የእናትህ አክስት። በጣም ናይስ። እሺ ማን ነው የሚመክርህ? ምክር ትመከራለህ? ምክር ታውቃለህ? ምንድን ነው ምክር ማለት? ተው ማለት ነው እንዴ? ተው ማለት ነው። ማን ነው የሚመክርህ ብዙ ጊዜ አንተ? እናቴ ነች። እናትህ ናት? ግን እኔ አሁን አንድ ሰው ካገኘኝ እኔ ብቻዬን እሱም ትንሽ ከሆነ ከምክርኩት ካልሰማኝ አንድ ቡጢ ሰንዝርበት ነው። ከዛ አንዱ ቡጢ ደግሞ በእግርና አንዱ ቡጢ ደግሞ በሻማ ነው። በሻማ ስትሰጠው ምክሩ ገባው ማለት ነው።
አልገባውም ገና አይገባውም እሱ በልሹን ተቀብቶ አይኑ በሁላ እንደዚህ ተኝቶ ቂጡን በሻማ ልብልብ ማለት ያኔ ምክሩ ይሰራል ማለት ነው አይደለ በሻማ ቂጡን ለኩሶ ወይ ብላ ይላል እሺ እኔ ምክር ግን ይሰለቻል እንዴ ይሰለቻል አዎ በቃ ይሰለቻኛል እንዴ ኦኬ ይደጋግሙባል ቶሎ አስር ይደጋግሙ እንደዚህ አታርግ ይሏል ከዛ አንተም ግን ምን ታረጋለህ አንተ ይሰለቻል አዎ እዚህ ጋር ቁጭ በል ሀብታም መሆን ትፈልጋለህ አዎ እኔ አሁን ራሱ ሀብታም ነኝ አሁንም ሀብታም ነኝ እንዴት በልብሶች ቁንጅና ነኝ በጣም ቆንጆ ነው ይሏል ሰዎች ማን ነው በጣም ቆንጆ ነው የሚል አንዳንድ ሰው መንገድ ላይ ነው አንዳንድ ከመኪና ስትወርድ ይሉኛል እንደዛ ይለዋል ከመኪና ስትወርድ ነው ከመኪና ስትወርድ ከቤቴ ሊወጣ ስል ከበሮ ላወጣ ስል ትለኛለች እንዴ ከዛ ቆንጆ ሰይ አንተ ግን በመስታወት ራስን ስታየው ምን ይሰማል ቆንጆ እንገልኩ ሰባበረ ቆንጆ ሆኖ ነው የሚታይ በመስታወት ስታየው ሰዎች ሲጣሉ አይተህ ታውቃለህ አውቃለሁ የታየ በቲቪ አውቃለሁ ስፖርት ምናምን አውቃለሁ እሺ ምን ተደራረጉ ሰዎች ሲጣሉ ምንድነው የሚደረገው ሲጣሉ ቦክስ ይጀምራሉ በኦክሲጅን በጠንካራነት እሺ ቦክስ ይጀምራል ብስኩቱ እንዴት ነው ተመችቷል ይጣፍጣል ጥሩ ነው ይጨመር እንዴ ለበኋላ ይሆናል በጣም ብዙ እንዳትበላ በጣም ናይስ እሺ ሌላ ጥያቄ አንበሳ አይተህ ታውቃለህ የት አየህ በስልክ ታያለህ እሺ ዩቲዩብ ውስጥ ገባና አያለሁ ከዛ ካየሁ በኋላ ምንም አልፈራም እኔ የእውነት ግን ቢሆን እኔ ፈራ ነበር የእውነት ስላልሆነ ነው የማትፈራው ስንት ጥርስ ያለው ይመስላል አንበሳ እንዲሁ ስታስበው 5 ጥርስ ነው ያለው የሰው ልጅ ስንት ጥርስ አለው 5 የሰው ልጅም 5 ነው አንበሳም 5 ነው ስለዚህ እኩል ናቸው ማለት ነው ስንት አይን ያለው አንበሳ 10 አይን አለው የሰው ልጅ ስንት አይን አለው 2 የሰው ልጅ 2 ነው ያለው አንበሳ እግዚአብሔር የፈጠረው ነው ትጸልያለህ አባቴ ጋር ሁሌ ጸልያለሁ ምን ብላችሁ ትጸልያላችሁ አባታችን እያልኩ እኔ ጸልያለሁ ትችላለህ አባታችን እስቲ በልልኝ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን አቤቱ ወደ ፈተና አታግባን ከክፉ እንጂ መንግስት ያንተ ናትና ኃይል ምስጋና ለዘላለሙ አሜን በቃ እየሰማሁ ነው ከውጭ የወላጅ ተመልካቾቻችን ቤተክርስቲያን በቅርብ ስላለ ከውጭ ያለና እሱን እየሰማሁ ነው የሚለው እመቤታችን ብሎ አይቀጥልም እንዴ ይቀጥላል አሁን ስለው ለጥያቄ ነው እኔ እንደዘማው ቆመው እኔ ለጥያቄው ነው እንጂ አንተ ትቀጥላለህ አይደል ቀጥለው ነው ጸሎቱ ይቀጥላል ቤተክርስቲያን ትሄዳላችሁ መቼ ነው የምትሄዱት ሁሌ ነው የምንሄደው ሁሌ ትሄዳላችሁ ግን ይሻለቻል ሁሌ ወይ አንተ የት ነው መሄድ የሚያስደስትህ እነማ ቤት መሄድ ነው በጣም ደስ የሚል አንተ እንዴ የሌላ ቦታ መዝናናት ወክ ማድረግ ነው የምወደው ወክ ማድረግ ትወዳለህ በጣም ከድሮ ጀምሮ ወክ ማድረግ ወዳል ከስንት ዓመት በፊት ግን
እሺ ከስንት ዓመቴ በፊት ከ5 ዓመት በፊት እሺ ከዴቭ ጋር ከአባቴ ጋር ወክ አደረግ ነበር ግን አንዱ ሰው ሲመጣ ግን እኔ በሐሳብ ጭምቅልቅላለሁ በቃ በሐሳብ ጠለቅልቅላለሁ በሐሳብ ጭምቅልቅላለሁ እሺ ወይኔ ነው ማለት ሰቃለሁ በቃ ሰቃለሁ ወይ ነው ብለው እየሳኩ ማታ ላይ ሰቃለሁ ወይ ነው ማለት አብቲስ ቆጣኝ እናቴ ሰቃለሁ በቃ ሰቃለሁ ተደብቀ ግን ባለፈው ምንድነው ያረከው አይቻለሁ ምን ተደብቀ ምንድነው ያረከው እስቲ ንገረኝ ለኔ ምንም ከራሴ ጋር የተጫወትኩት ከደረጀ ጋር ከራሴ ጋር ምን አረክ ተደብቀ ማሚ ሳታይ አብቲ ሳታይ ከአብቲ ጋር ከዩ ጋር ታው ያለችህን ነገር ተደብቀ አርጋ አታውቅም አረ ዴቭ ያለህንስ ነገር አላውቅም አታርግ የምትባለውን አታረግም አንድ ነገር ግን አርጋሃል እኔ ግን አውቃለሁ ምን ማለት ንገረኝ ዳኒ ምንም አላረኩም ምንም አላረክም ከሷ ጋር ቪዲዮ የሰራሁት ቪዲዮ ሰራ ከማን ጋር ከዩ ጋር ቪዲዮ ሰራ ብለዋል እንደ እነሱ ግን ፈቅደውላ እንድትሰራ እሷ ብለኝ ነው እሷ እዩ ናት እንደዛ ያለች በጣም ጎበዝ ስለዚህ ታው የምትባለው ነገር አታረግም አይደል በጣም ጎበዝ ነህ አንተ በጣም ናይስ ስለዚህ የሚያስደስት ወክ ማድረግ ያስደስታል እና ማቤት ስትሄድ ነው ሌላስ በጣም ደስ የሚል እዩ ጋር ስትሄድስ ደስ ይላል ማን ነው ከማን ጋር ነው በጣም የምትጮተው ደጋግሜ ከአባቴ ጋር ስንት ሰዓት ነው የሚመጣው ዳዲ ዴቭ ማታ ነው የሚመጣው ለምንድን ነው ማታ የሚመጣው ስራ የሚጨርሰው ማታ ላይ ነው የሚዘጋው ማታ ነው ይዘጋል ማታ አዎ ከዛ በኋላ ወደ ቤት ይመጣል ምንድነው የሚሰራው ስክሪን ይሰራል ስክሪን እንደዚህ ስልክ ይገዝቶ ከዛ ፍትታርጎ በብሎን ነበር ብሎና ያርግና ከዛ እንደዚህ በማሳጃ በፕላስተር እንደዚህ ልጥፍ ያደርግበትና ከዛ ሌላም ካለ ስሩት ታርጎ ወደ ስሩት ታርጎ በፍጥር ስሩት ታርጎ ይመጣል ማታ ላይ ይናፍቃል አይደል አዎ ቶሎ ቢመጣል ደስ ይላል አንተ ግን ለምንድነው ግሩሌ ጥምጥም የሚልበት ግሩሌ ጥምጥም ልክ ስታየው ምክንያቱም ስለሚናፍቀ ነው ለምን ስልክ የለህም አንተ ግን ስልክ ያስፈልጋል ብዬ ግን አስባለሁ ለምንድነው መሰለ ዴቭ ጋር ቀን ደውለህ ሄሎ ዳዲ እንድትለው ኤላይ ነው ቀን ጓደኛዬ ነው አወራለሁ ባቢቲ በእናቴ ስልክ ግን የራስህ ለምን አይኖርም ጌም ትወዳለህ ስልክ ላይ እንደዚህ አድርጌ እንደዚህ እያልኩት ስልክ አድርግና ከዛ ባይተው ይችላል ለምንድን ነው ስልክ የማይገዙልህ ግን ድምጽ ማውጫ የለኝም እኔ ግን ማይክ የለኝም እሺ እሱ ይስተካከልልህ እሱ ይገዛልህ ስልክ አትፈልግም እኔ አልፈልግም ለምን ጌም አትጫወትም ስልክ አይኔን ያመኛል ካለበለዚያ ምንን ያማል አይን በዚህ እንደዚህ ማይ የሌለ አይን የሌለው ሰውዬ እንደዚህ ማይ እንደሱ ያረጋል አይደል አሞ ያውቃል ከዚህ በፊት ምንን አመመ አይኔን ከዚህ አሁን እዚሁ እንደነበርኩ እዛ ስተኛ ሁሌ በደንብ ያርጋችልኝ ተኛለሁ ዶክተር ጋር ሄደህ ታውቃለህ መቼ በፊት ይሄዳል ምን ያለ ዶክተሩ ምን ሆንክ ሳመኝ ይሄዳሉ እዛ እሺ የሚያመኝ ነገር ሆዱ እኔ ጃንጥላ የሆነ ቀን ይዤ እዚህ ጋር ከተቸው ከዛ በወጣጠኝ ከዛ እዚህ ጋር ይደርስ በወጣጠኝ እንደዚህ በወጣጠኝ ሙጠጠና ከዛ ደሜ ከዛ ደሜ ምራቄን ሲተፋው ደም ነው ደም ጭራሽ ሲተፋው ምራቄን ደም ነው እሺ ግን መኪናው ራይድ ውስጥ ነው የተፋሁት እሺ ራይዱ አዟለኝ እሺ በጣም ነው የወጣጠኝ ነበር እሺ
ከሌላ በኋላ አክም ቤት አይደለም አይዟለችኝ እናቴ እሺ ከዛ በኋላ ከወጣጠኝ በኋላ ምንም አላልኩም እኔ እሺ ሌላ ነገር አላልኩም እሺ ጃንጥላው ነው ጃንጥላ የት ነበር ከዛ እሺ ከጃንጥላ በኋላ እኔ ደግሞ ቤት ገብቼ ለደስታ ነገርኳት እሺ ሌላም ሰራተኛ ነበር እሺ ለደስታ ነገርኳትና ወይኔ አለች ቆይ ግን ከዛ በኋላ ግን አንተ ሆስፒታል አልሄድክም እንደዛ ሆነ እንደዛ ደም አፍ ውስጥ ደም ኖሮ አንተ አሁን በቃ ተሻለ ከዛ ተሻለ አሁን በሆን ተሻለ ስለዚህ በቃ ዳንክ በጣም ጎበዝ ነህ እስቲ አንዴ ለራስ አጨብጭቡለት ለኖሃ በጣም ጎበዝ ልጅ ነው በጣም ጨዋ ነው በዛ ላይ በጣም እንደምታዩት ስነ ስርዓት ያለው ልጅ ነው ዘናጭ ነው ቆንጆ ነው በዛ ላይ አይደለ ራሱን በመስታወት ሲያየው በጣም ቆንጆ እንደሆነ ይሰማዋል ጸጉሩ ፍሪዝ ነው ወደፊት ስታድግ ምንድነው መሆን የምትፈልገው ምንድነው ለእናቴ መሆን ነው የምፈልገው እንደ እናትህ አይ ለእናቴ መሆን ነው የምፈልገው ለእናትህ መሆን ነው የምትፈልገው ምንድነው ለእናትህ መሆን የምትፈልገው ምገዛላት ነገር አለ መኪና አለ መኪና ትገዛላታለህ ወርቅ የሚያንጸባርቅ BYD ነው BYD ወርቅ የሚያንጸባርቅ BYD ለእናቱ ይገዛላታል በጣም ጎበዝ ሌላ ደግሞ ቡትስ ጫማ ቡትስ ትወዳለች ቡትስ ጫማ ብዙ ጊዜ ቡትስ ነው ገዛልኝ የምትል ስለዚህ ቡትስ ጫማ ትገዛላታለህ አገራችንንስ ማስተዳደር አትፈልግም አረ ፈልጋለሁ ጊዮርጊስ ነው እዚህ ጊዮርጊስ ሰፈሩ ግን ስሙ ተቀይሯል እሺ ማን ነው ስሙ ውቤ በረሃ በጣም ጎበዝ ነው በደንብ የሰፈሩ ስም ውቤ በረሃ ነው የሚባለው ይሄ ለምን ውቤ በረሃ ተባለ ታውቃለህ ለምን ስሙ ተቀይሮ ነው በፊት ጊዮርጊስ ነበር አሁን ውቤ በረሃ ሆኗል አሚናምን ስሙ ግን ጊዮርጊስ ነው ጊዮርጊስ ነው አሚናምን ስሙ ለምንድን ነው ዘይዳችሁ አሜን ስለምትሉ ነው በጣም ጎበዝ ታረጋለህ ነጠላ አርገህ ነው የምትሄደው ይደረግልሃል መቼ ነው የምትሄዱት ታውቀዋለህ ሐሙስ አርብ ነው የምንሄደው አርብና ሐሙስ ነው የምትሄዱት ሁሌ እንሄድም አርብና ሐሙስ ነው የምንሄደው እሁድ ጠዋትስ ትሄዳላችሁ እንዴ እሁድ እንሄዳለን ትሄዳለህ እሁድ ጠዋት ትሄዳላችሁ ምሳ በልተን ነው የምንሄደው ምሳ በልታችሁ ነው የምትሄዱት ለምንድን ነው እንዳይረባችሁ ነው ከራበን ግን እንዴት እንበላለን ምንም እዛ የሚበላ ነገር የለም ውሃም የለም ጸበል ብቻ ነው ያለው ምንድነው በጣም የምትወደው ምግብ ያሚ ወይኔ ወዲ ወይ ያልክ ምበላው ኦትስና ቡላ ትወዳለህ ቁርስህን ነው ምንድነው ምን ላይ ነው የምትበላው ምን ላይ የሆነ ሰዓት ላይ ይበላል ሲያምርህ ነው ማን ነው የሚሰራልህ እሱ እናቴ ነች እናትህ ናት አቢቲ ግን የሚሰራው በምን እንደሆነ በወተት ነው የማይጣፍጥ ምግብ አለ አቢቲ ሰርታለህ ይሄ አይጣፍጥም የምትለው ምንድነው ሌላ ነገር ማይጣፍጥ ነገር ማለት ምንድን ይሰጣዋል ብላ ብለው በግድ እንዳላውቅም እኔ ምን አውቃለሁ ስሙን አላውቅም ምን ሰላጣ ነው ማለት ሰላጣው ምን እንደሆነ ታገን በግድ ብላ ይሏል በግድ ብላ በድብድቦች ነው የምንበላው በድብድብ ነው የምትበላው ወይ ድብድብ ኦትስ ግን ከሆነ ግን በቃ ደስ ብሎ ነው የምትበላው ፊቴ ነው አርጌ በበላው አሁን በላይ ታጥቤ ገላይን የታጠብኩት በቀዝቃዛ ውሃ ትንቅ ከፍ ያለው ነው የምታጠብ ኦኬ ሙቋ ነው ቀዝቃዛ ነው የምትወደው ቀዝቃዛ ነው ደስ የሚልህ እሺ ቀዝቃዛ ታጥቤ አለቀ ጸጉርን በምንድን ነው እንደዚህ ፍሪዝ ያደረገው
በውሃ ነው። በውሃ ብቻ ነው? ቅባት የለውም እንዴ? ቅባት አለው እንዴ? ቅባት የሌለውም ስራ እንዴ? እኮ እሱ ነው እኮ የምልህ። ከዛ በማበጠሪያ ፍርፍር ይልግና እንደዚህ ደረገበታል። እንደዚህ ተደረገል። አዎ። ከዛ በኋላ ስፕሬይ ይደረግ። እንደገና ስፕሬይ ይደረግልሃል። አዎ። መጫወቻ ቦታ ትሄዳለህ ብዙ ጊዜ? አንዳንድ ጊዜ ይሄዳል። ይወስዱሃል? ማን ነው የሚወስድ መጫወቻ ቦታ? እናቴና እዩና እናትህ። ደስ ይላል። የሆነ ይሄዳል። ይሄዳል። ምንድነው እዛ በጣም የሚያስደስት? ማስደሰት ሳይክል መንዳት። አዎ። በጣም ሳይክል በጣም ነው ሞተርስ በጣም ነው ናድቼ ግን አላውቅም። ነርታ አታውቅም? ስፓይደርማን ግን አሁን እዚህ ቤት ቢመጣስ? እንዴ አያውቅም። መጥቶ አያውቅም? ሌላ ቦታ ነው የሚሄደው እሱ። የት ይሄዳል? እኔ እንደዚህ እያደረገ ይሄዳል። እንደዚህ እያደረገ ይሄድና በአንዱ ይጠለጠላል። በአንድ እጁ ያደርግና ከዛ ይወጣል ወደ ላይ ከፍ እያለ በአንድ ነገር ይንጠለጠላል። ከዛ ስለግ ሙጥጥ ብሎ እዛ ጋር ይወጣና ዝም ብሎ ሌላቸው ምን ነበር አንበሳማ ራሱ ይገላል። እኔ ግን እዚህ ውቤ በረሃ መጥቷል የሚባል ወሬ ሰምቻለሁ። እውነት ነው? ኧረ አይደለም፣ ውሸት ነው። ዝም ብሎ ሰዎች ሲያወሩ ነው ወሬ ነው እንጂ እዚህ አልመጣም። እኔ ውቤ በረሃ እዚህ ታች መጥቶ ኖሃን ፈልጎት ነበረ። ግን ኖሃ እንዳጋጣሚ ትምህርት ቤት ስለነበረ ሳያገኘው ሄደ የሚል ነገር እኮ ነግረውኝ ነው። ማን ነገር? እዚህ ታች ያለው ልጅ ነው የነገረኝ። ይሄ ሊፍት ውስጥ ያስገባል ልጅ ማን ነበር? ስማኝ እሱ ነው ያለው። እኔ አላውቅም። እንግዲህ ለመጀመሪያ ቀን መምጣቴ ነው እዚህ። ለመጀመሪያ ጊዜ ነው የመጣው። እኔ አይቼ አላውቅም። እኔም ያለ ዛሬ አንተን አይቼ አላውቅም። እኔ በራሱ እንደዚህ አይነት ፎቶ መነሳት አይቼ አላውቅም። እኔም እንዳንተ የሚመስል ሰው ራሱ አላውቅም። ለመጀመሪያ ጊዜ ዛሬ ስመጣ አየሁ። ከዛ ስፓይደርማን እዚህ መጥቶ ነበረ ግን ኖሃን አጣው ሲሉኝ እስቲ እውነት ነው ወይ ብዬ ነው እኮ ላጣራ አመጣጤ። ግን ከምን ፍጥረት መጣ ነው ያልኩት። ከምን ፍጥረት መጣ ነው ያልኩት። በቲቪም እንደው አይተኛ አታውቅም? አውቃለሁ እንዴ አሁን እኔ ዛሬ ነው ያየው አላልከኝም እንዴ? ዛሬ ማይተ ነው ነገ አይቻለቅ። አንድ ሰው ራሱ እንደዚህ አይነት ሰው አላውቅም። አታውቅም? ሰዓት ደግሞ በጣም ዘናጭ ነው። ስንት ሰዓት ነው አሁን? እስቲ ሰዓቱን ንገረኝ። 7 ሰዓት። 7 ሰዓት? እንዴ እውነቱን ነው እኮ 7 ሰዓት ነው። ይቆጥራል እንዴ? እስቲ ይቆጥራል። እውነት ትንሽ ይቆጥራል። እዚህ ጋር የሆነ ነገር ስናነበረ ነው አሁን ጠፍቶ ስለሆነ፣ ግን የሆነ ነገር ካነበረው ግን ይሰራ ነበር። በጣም ናይስ። እስቲ ጥያቄ መጨረሻ አንድ ጥያቄ ልጠይቅህና ከዛ ፕሮግራሜን እዘጋለሁ። ለምን ትዘጋለህ እንዴ? እንዴት አልዝጋ? ፕሮግራሜን ይቀጥል። እስከ ስንት ሰዓት ይቀጥል? እስከ ማታ ድረስ ነው። እስከ ማታ ድረስ። እሺ ማታ ቤቱ አይዘጋም ራሱ። የቱ? ይሄ እናንተ ቤት? መቼም አይዘጋም። ማታም እሑድም አይዘጋም። ይሄ ክፍል ነው መስሎ ሱቅ ነው እንዴ? ሱቅ መስሎ ነው እንዴ? ሱቅ መስሎ መኖሪያ ቤታችሁ ነው? እሺ እኔ ግን በጣም ነው የማመሰግነው አብረኝ እንደዚህ ቁጭ ብለህ ስላዋራኝ። አንተ ደስ ብሎሃል? ተመችቶሃል? በጣም ነው የወደድኩት። ቆይታውን በጣም ተመቸህ? ሁኔታው ግን የሆነ ነገር ነው። ምን ቢስተካከል ብለህ ታስባለህ? እሺ በሚስተካከለው ነገር አንዱ ሰው እዛ ጋር ነበርኩት። እሺ ግን እኔ ካሜራ እያነሳው ነበር። የሆነ ሰው ካሜራ እያነሳው ነበር። ግን እሱ መጥቶ ደግሞ አንዱ እዚህ ጋር መጥቶ አንዱ ደግሞ እዚህ ጋር ነበር። እኔ ደግሞ እዛ ጋር ነበርኩ። መኪና እየነዳው ነበር። ወደ ይሄኛውን ነገር ይዤ ሁለቱም ይዤ ነበር የመጣሁት። ከዛ ይሄኛውንም ይዤ ነው የመጣሁት ነበር። ከዛ ለልጆች ምግብ ይዤ ነበር የመጣሁት። ከዛ ፎቶ እያነሳው እያለ አንዱ ደግሞ ሰውዬ እዚህ ጋር ነበር። ውጭ ላይ ነበር። ከመጣና አይቶኝ እንደዚህ መጥቶ እዚህ ጋር ገባ። እሺ እሱ ደግሞ እዚህ ጋር ገባ። እንደዚህ ተጠጋጉና ከዛ
ሲቀላቀሉ ደግሞ ሴት ሆነች ደግሞ ጭራሽ ተቀላቀለ። በጣም ይገርማል። አሁን ይሄን ፕሮግራም አየው እንደዚህ አይደለ? ቆንጆ ቆይታ ነው ያደረግነው። ግን አንተ ምን ቢስተካከል ጥሩ ነው ትላለህ ከዚህ ፕሮግራም? ከዚህ ፕሮግራም ምን የሚስተካከል ነገር የለም። ጥሩ ነው። ጥሩ ነው። በዚሁ ይቀጥል ነው የምትለው? ይቀጥል። በጣም ጥሩ። እሺ ለቲክቶክ ተመልካቾች እዛ ጋር ምንድነው ማስተላለፍ የምትፈልገው ነገር? የሆነ ነገር ነው ማስተላለፍ። ምንድነው? ጫልኩ ነው። ጫልክ? ከጫ ጀመርክ? እሺ እኮ ምን ትላችኋለህ? ኖሃ እባላለሁ። ፎሎ አድርጉኝ እንዳለ ቲክቶክ ላይ ፎሎ አድርጉት። ውድዬ ነው ስም። ማን ነው ውድዬ የሚል? እናቴ ነች። እናትህ? አዎ። ምክንያቱም ለእናቱ በጣም ውድ ነህ አንተ። በጣም ብዙ ብር ነው የምታወጣው አንተ። ስንት ብር? 500 ብር። በጣም ናይስ። ስለዚህ በጣም ውድ ነው። ኖሃ በጣም ጎበዝ ልጅ ነው እንዳያችሁት። በጣም ደስ የሚል አፉ፣ በጣም ደስ የሚል ጨዋታ የሚያውቅ በጣም ነው። ዛሬ ነው ያዝናናኝ። እውነቴን ነው የምልህ፣ በጣም ነው ያዝናናኝ። ደስ ብሎኛል ስላገኘው። ወደፊት ደግሞ በጣም ትልቅ ሆነ ለሀገርህ ምንድን ነው ማድረግ የምትፈልገው? ለኢትዮጵያ ለሀገር በቃ እንደዚህ ሆነ ነው ፈልገው። እንደዚህ በቃ እንደዚህ ሆኜ ማስተካከል ነው ፈልገው። ሀገር ምንድን ነው ታውቃለህ? ሀገር ማለት እዚሁ ሀገር ውስጥ ማለት ነው። ሀገር ማለት ኢትዮጵያ ማለት ኢትዮጵያ። በጣም ጎበዝ። ኢትዮጵያ ህዝብ ነው። ኢትዮጵያ ህዝብ በቃ ያልቅ። የዚህ ከሌላ ቦታ እየሄዱ ደግሞ ያልቃሉ። አንዴ ደግሞ ፖሊስ እየተያዙ እየሄዱ እየተጨመሩ ሌላ ደግሞ ሌባ እየተመጣ አንዱ ሲሰስተር አንዱ ሲታተር ወደ ሲሳተር በዱላ የሚገቡ ወይ ነበር ሲታሰር በቃ ሲታሰር ወይ ሚሎ አንድ እዛ ሲል ሚሎ ይዳል። አንድ ሚሎ ነው ስሙ። ሎሚ ነው ሚሎ ነው። ግን ብሏል። ግን ማለት ምንድን ነው? በሰላም ጉዳይ ተው ማለት ነው። ግን ማለት እንደዛ ነው። አጨብጭቡለት። ከኖሃ ጋር የነበረኝ ቆይታ ይሄን ይመስላል። በጣም ነው የማመሰግነው ኖሃን። በጣም ደስ የሚል ልጅ ነው። ወደፊት ደግሞ አድገህ ደግሞ አንድ ሾው ደግሞ እንሰራለን። ትልቅ ደግሞ ሆነ ይሄን እያየን ቁጭ ብለን። እሺ ወደዋል። ተመችቷል። ስፓይደርማን ተመችቷል። ኮኮ ብስኩት ደግሞ በጣም ይጣፍጣል ብለሃል አይደል? ስለዚህ አንዴ ብዙ አይበላም አይደል? ቀስ ቀስ እያልከ ነው። ቀስ ባንዴ ከበላው ጭርስ ታደርገዋለህ ቶሎ ብለህ። አንዳንድ ቀን እበላለሁ። አንዳንድ ቀን ቀስ እያልክ ትበላለህ። በጣም ናይስ። በጣም ነው የማመሰግነው ኖሃን። እግዚአብሔር ያክብርልኝ አብራችሁኝ ስለነበራችሁ። እንግዲህ እንደዚህ ደግሞ ከህፃናት ጋር የተለያየ ቆይታ ደግሞ የምናደርግበት ፕሮግራም ጀምረናል። ስለዚህ እታች ባለው ቁጥር ቴሌግራምን በመጠቀም ብቻ እኛም ጋና ካላችሁ እንደዚህ መጥቼ ከልጆቻችሁ ጋር በጣም ደስ የሚል ቆይታ እናደርጋለን። የዛሬው እንግዳዬ ኖሃ ነበረ። በጣም ነው የማመሰግነው። ስለዚህ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎችን ሼር ማድረግ እንዳትረሱ። ሁሌ እንደምለው ያው ዩቲዩብ ላይ ስለሆነ የምታዩኝ ጠዋት የምታዩ መልካም ጠዋት፣ ከሰዓት የምታዩ መልካም ቀን ይሁንላችሁ፣ ማታ ደግሞ የምታዩ መልካም ምሽት። በመላው ሀገር ያላችሁ ኢትዮጵያውያን ይህን ፕሮግራም የምትከታተሉ ሰላም ሁኑልኝ። በጣም አመሰግናለሁ። በሚቀጥለው ፕሮግራም እስከምንገናኝ ተሰነባበትን። ባይ በልልኝ። ባይ በላቸው። ኖሃን ፎሎ አድርጉት። ፎሎ አድርጉኝ ባለ እንዲህ በላቸው። አንዴ ያሳያቸው። ወደዛ ወደ ካሜራው እየሄድክ እንዲህ እያልክ